እኔን ለማስወገድ አዲስ አበባ ድረስ መመላለስ አሳዛኝ ነው። ይህንን ጌታቸው ረዳ ከሰሞኑ ይፋ ያደረጉት ሚስጥር ነው። ዝርዝር መረጃውን እንመለስበታለን። ለበርካታ ወራት ሲደረግ የነበረው የፍርድ ቤት ክርክር በአርቲስት ሄለን በድሉ አሸናፊነት ተጠናቋል። አርቲስቷ በፌስቡከሩ ላይ የ13 ዓመት ፍርድ እንዳሰጠችበት ታውቋል። ሌላኛው የዜናችን አካል ነው። የኢትዮጵያና የእንግሊዝ ደህንነቶች የተስማሙበትን ቁልፍ ጉዳይም በዜናችን ተካቷል። የኢትዮጵያ መንግስት የተፈጸመውን የሽብር ጥቃት ይፋ አውግዟል። ከዚህ ውጪ በደቡብ ኢትዮጵያ በተደጋጋሚ ህዝብን ያስመረረውን ጥቃት በተመለከተም የተሰማውን መረጃ የሚዳሰስ ይሆናል። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካተዋል። ውድ ቤተሰቦች እንዴት ናችሁ? ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችን እነሆ በሰዓቱ ተጀምሯል። በመግቢያችን ላይ ሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳይ አለፍን። እኔን ለማስወገድ አዲስ አበባ ድረስ መመላለስ አሳዛኝ ነው። ይህ ጌታቸው ረዳ ከሰሞኑ ይፋ ያደረጉት ሚስጥር ነው። በትግራይ ጊዜ አስተዳደርና ህወሓት መካከል የቀጠለው መካረርና ፍጥጫ በአዳዲስ ክሶች ታጅቦ ቀጥሏል። ጌታቸው ረዳ ከሰሞኑ የትግራይ ዲያስፖራ ማህበረሰብ ባዘጋጁት የዙም ስብሰባ ላይ ተገኝተው ማብራሪያ ሲሰጡ ከወርቅ ኮንትሮባንድ ንግድ እስከ መፈንቅለ መንግስት ድረስ የህወሓት ሰዎችን አምርረው ተችቷል። ርዕሰ መስተዳደሩ ከትግራይ አስገደ ጽምብላ የተባለ የማዕድን ስፍራ የሚነሳ ወርቅ ማዕድን በኤርትራ በኩል ወደ ዱባይ እንደሚሸጥና የክልሉ ጊዜ አስተዳደርም ሆነ የፌደራሉ መንግስት በአመት በርካታ ኩንታል የወርቅ ሀብት እንደሚያጣ ይፋ አድርገው ነበር። ከዚህ ውጪ የህወሓት መሪዎች በተለይም ዶክተር ደብረጽዮን ገብረ ሚካኤል እኔን ለማስወገድ አዲስ አበባ ድረስ ይመላለሳሉ በማለትም ከሷቸዋል። ርዕሰ መስተዳደሩ አክለውም እኔን በዘፈቀደ ኃላፊነት ሊያነሳ የሚያስብ አካል ሁሉ ይህንን በሚገባ ማጤን አለበት ሲሉም ነው ያስጠነቀቁት። ገና ጊዜ አስተዳደሩ ከመቋቋሙ ጥቂት ቀናት አስቀድሞ በህወሓት ጽሕፈት ቤት ስብሰባ ተደርጎ ሰነድ እንደተዘጋጀ ያስታወሱት ጌታቸው ከዚያን ጊዜ ጀምሮ ጊዜ አስተዳደሩን ያለመቀበል አዝማሚያ ነበርም ብለዋል። እንደዚሁም እኔ ካልሆንኩ በሚል እሳቤ ምክንያት መንግስት የሚጠበቅበትን ኃላፊነት እንዳይወጣ እንቅፋት ሆነዋል ሲሉም ከሷል። ስራ አስፈጻሚ ኮሚቴው ማዕከላዊ ኮሚቴውን እንደ ባሪያ መግዛት ነው የሚፈልገው ሲሉ በመተቸት ስራ አስፈጻሚው አዲስ ሐሳብ ማምጣት እንደማይችል እየታወቀ አሁንም በኔ መንገድ የሚል ግትር ሐሳብን እየተከተለ ነው ሲሉም ወቅሷል። የዶክተር ደብረጽዮን ቡድን ነገሮችን በቀደመው መንገድ እንዲሄዱ ቢፈልግም ዛሬ ላይ ግን ብዙ አይኑን የገለጠ ህዝብ መኖሩን ማሰብና ማስታወስ አለባቸው ሲሉም ነው የጠቆሙት። እንደ ሪፖርተር ዘገባ ድርጅቱ በጊዜ አስተዳደሩ እያገለገሉ በሚገኙ ሰዎች ምትክ እጩ አድርጎ ያቀረባቸውን በሚመለከት ፓርቲው የጊዜ አስተዳደሩን ፕሬዝዳንት ከስልጣን የማንሳት መብት የለውም ነው ያሉት። ነገር ግን ህወሓት ሐሳብ ካለው ያንን የመግለጽ ሙሉ መብት አለው ሲሉም በመጠቆም እኔ በጊዜ አስተዳደር ኃላፊነት ላይ ስቆይ ከተቀመጠልኝ የጊዜ ገደብ ላይ መቆየት አልፈልግም፣ ነገር ግን በዘፈቀደ ኃላፊነት አልነሳም፣ ሁሉም ነገር አግባብ አለው ነው ያሉት። እነዚህ ሰዎች እየፈለጉ ያሉት ሁከትና ብጥብጥን ማስነሳት ነው ያሉት ጌታቸው የራሳቸውን ሰው ለመሾም ይንቀሳቀሳሉ። አንዳንድ ጊዜም ተጣሪነታቸውን ለመንግስት መሆኑን ይረሱታል። ዓለም አቀፍ ማህበረሰቡ ባለቤት በሆነበት የፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜ አስተዳደር ለማፍረስም በዚህ መልኩ መጋጋጥ አዲስ አበባ ድረስ ተመላልሶ እኔን ለማስወገድ ማሴር እጅግ ነውር ነው ማለታቸውን ዘገባው አክሏል። አክለውም የህወሓት ሰዎች እያሰቡ ያሉት እኔን ከትግራይ ጊዜ አስተዳደር ፕሬዝዳንትነት ብለቅም በሰላም ተዘዋውሬ የምኖርበትን ደህንነት ለማሳጣት ነው ሲሉ ከሷል። የዕለቱ የዜና ቅኝታችን ቀጥሏል። አርቲስት ሄለን 13 ዓመት ያስፈረደችበት ፌስቡከር በኢንተርፖል ተይዞ ዘብጥያ ይውረድ የተባለው ዲያስፖራ ለበርካታ ወራት ሲደረግ የነበረው የፍርድ ቤት ክርክር በአርቲስት ሄለን በድሉ አሸናፊነት ተጠናቋል። አርቲስቷ በፌስቡከሩ ላይ የ13 ዓመት ፍርድ እንዳሰጠችበትም ታውቋል። መሰረት ሚዲያ እንደዘገበው በአርቲስት ሄለን በድሉና ቤተሰቦቿ ላይ ተደጋጋሚ ወንጀሎችን ሲፈጽም ነበር የተባለው ግለሰብ በሌለበት የ13 ዓመት ጽኑ እስራት ተፈርዶበታል። አሸናፊ ከበደ ብዙ ወርቅ ወይም በፌስቡክ ስሙ ጴጥሮስ አሸናፊ ከበደ የተባለ ግለሰብ በሄለን በድሉ በኩል ክስ ቀርቦበት ይህንን ለመቀበል ሰዎችን በማህበራዊ ሚዲያ ላይ መልምሎ ወንጀለኞችን ቀጥሮ ስምሪት በመስጠት በወቅቱ ለአካለ መጠን ያልደረሱ የ5 እና 7 ዓመት ዕድሜ የነበራቸውን የአርቲስቷን ልጆች ላይ ጉዳት ለማድረስ ያለመ ተግባር እንደፈጸመ ነው የተገለጸው። ይህ ድርጊት የወንጀል ድርጊት እገታ እንደሆነ የተገለጸ መሆኑ ከክስ መዝገቡ ለመረዳትም ተችሏል። ይሁንና ከሀገር ውጭ የሚገኘው ተከሳሹ በተወነጀለበት ጉዳይ ምላሽ
ምላሽ እንዲሰጥና በተደጋጋሚ ፍርድ ቤት እንዲቀርብ ከጥር 25 2015 ጀምሮ በጋዜጣ የታወጀ እንዲሁም በሕግ እንደሚፈለግ በመገናኛ ብዙሃን በሰፊው መዘገቡን ነው ዘገባው ያተተው። ያም ሆኖ ተከሳሹ ጴጥሮስ ፍርድ ቤት ሳይገኝ ቀርቷል የተባለው። በዚህም መሰረት ጥቅምት 7 2017 በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ከይግባኝ ባይ የፌዴራል አቃቤ ሕግና የተደራጁ ድንበር ተሻጋሪ ወንጀሎች አቃቤ ሕግ የቀረበለትን ግንቦት 13 2016 ዓ.ም በከፍተኛ ፍርድ ቤት የተሰጠውን የ8 ዓመት ከ5 ወር ፍርድ ላይ አቃቤ ሕግ ያቀረበውን የይግባኝ አቤቱታ በመመርመር ሌላውን ሕዝብ ያስተምራል በማለት የ13 ዓመት ጽኑ እስራት እንዲፈረድበት ወስኗል። በተጨማሪም በኢንተርፖል ተይዞ ማረሚያ ቤት እንዲወርድ ፍርድ ቤት እንዲቀርብም ተወስኗል የተባለው። ዜናችን ቀጥሏል። ወደ ሌላኛው ጉዳያችን አለፍን። በደቡብ ኢትዮጵያ በተደጋጋሚ ህዝብን ያስመረረውን ጥቃት በተመለከተ የተሰማውን መረጃ እናጋራችሁ። በደቡብ ኢትዮጵያ በኮንሶ ዞን ሰገን ከተማ በተፈጸመ ጥቃት የ2 ሰዎች ህይወት ሲያልፍ 2 ሰዎች ደግሞ መቁሰላቸው ተሰምቷል። በደቡብ ኢትዮጵያ ክልል በኮንሶ ዞን ሰገን ዙሪያ ወረዳ ውስጥ በምትገኘው ሰገን ከተማ ጥቅምት 12 ቀን 2017 ዓ.ም አመሻሽ ላይ ከጉማይዴ አካባቢ በመጡ ታጣቂዎች ተፈጽሟል በተባለ ጥቃት የ2 ሰላማዊ ሰዎች ህይወት ሲያልፍ ሰዎች መቁሰላቸው ተገልጿል። ለደህንነታቸው ሲሉ ስማቸው እንዳይገለጽ የፈለጉ የአካባቢው ነዋሪ ለአዲስ ስታንዳርድ እንደገለጹት ጥቃቱ የተፈጸመው ጥቅምት 12 ቀን 2017 ዓ.ም ከምሽቱ 12:40 ሲሆን ከጉማይዴ አካባቢ በመጡ ታጣቂዎች መሆኑንም ተናግሯል። በጥቃቱ ህይወታቸውን ያጡት በሹፍርና የሚተዳደሩት እሸቱ ጀማልና ማደቻ ኡዴሳ የተባሉ የሰገን ከተማ ነዋሪ መሆናቸውም ተጠቁሟል። ጉዳት የደረሰባቸው ግለሰቦች ደግሞ በፍቃዱ ማስረሻና አቶ ሀብታሙ ገነነ የተሰኙ ሲሆኑ አቶ ሀብታሙ ጭንቅላታቸው ላይ ጉዳት ሲደርስባቸው አቶ በፍቃዱ ደግሞ እግራቸው ላይ ጉዳት ደርሶባቸዋል ተብሏል። ሌላኛው ስማቸው እንዳይጠቀስ የፈለጉ ግለሰብ በበኩላቸው በጥቃቱ የሞትና የአካል ጉዳት መድረሱን ገልጸው በፍቃዱ ማስረሻና አቶ ሀብታሙ ገነነ የተባሉት ግለሰቦች በደቡብ ክልል ሶዶ ከተማ ሕክምና እየተደረገላቸው እንደሚገኝም አረጋግጠዋል። ድንበር ዘለል ጥቃቶች ከጊዜ ወደ ጊዜ እየጨመሩ መጥቷል ያሉት ነዋሪው አክለውም በሰገን ዙሪያ የቀጠለው አለመረጋጋትና የጸጥታ ችግር አርሶ አደሩ መሬቱን በአግባቡ እንዳያርስ እንቅፋት እንደሆነበትም ጠቁሟል። አዲስ ስታንዳርድ የወረዳው አስተዳዳሪ የሆኑትን ኡርማሌ ኡጋንዴን ለማግኘት ያደረገው ጥረት አልተሳካም። ከዚህ ቀደም በነሐሴ 16 ቀን 2016 ዓ.ም በደቡብ ኢትዮጵያ ክልል ኮንሶ ዞን ሰገን ወረዳ በተፈጸመ ጥቃት 8 የፖሊስ አባላትን ጨምሮ 5 ሰላማዊ ሰዎች መገደላቸውንም ዘገባው አስታውሷል። በወቅቱ የሰገን ወረዳ አስተዳዳሪ አቶ ኡርማሌ ኡጋዴን ከአዲስ ስታንዳርድ ጋር ባደረጉት ቆይታ ጥቃቱ የጽንፈኛ ቡድን አባላት ሲሉ በጠሯቸው ግለሰቦች መፈጸሙን ገልጿል። በዕለቱ ወደ ተሰሙ ወቅታዊ ጉዳዮች አለፍን። ኢትዮጵያ በአንካራ የተፈጸመውን የሽብር ጥቃት አውግዛለች። ኢትዮጵያ በተርክዬ አንካራ ከተማ የተፈጸመውን የሽብር ጥቃት እንደምታወግዝ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ ኢትዮጵያ በተርክዬ አንካራ በሚገኘው የተርክሽ ኤርስፔስ ኢንዱስትሪ ላይ በተፈጸመው የሽብር ጥቃት ምክንያት በሞቱ ሰዎች ማዘኗን ገልጿል። በጥቃቱ ሰለባ ለሆኑ የሟች ቤተሰቦች ለተርክዬ ህዝብና መንግስትም መጽናናትን ተመኝቷል። የኢትዮጵያ መንግስት የተፈጸመውን የሽብር ጥቃት ያወግዛል ያለው መግለጫ ተርክዬ አሸባሪዎችን ለመዋጋት በምታደርገው ጥረት የኢትዮጵያ መንግስት ከጎኗ እንደሚቆምም አረጋግጧል። በአማራ ክልል በ3 ወራት ውስጥ 37 ሰዎች በወባ በሽታ ምክንያት መሞታቸው ታውቋል። በአማራ ክልል በ3 ወራት ውስጥ ብቻ 37 ሰዎች በወባ በሽታ ምክንያት መሞታቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። በክልሉ ባለው የጸጥታ ችግር የተነሳ አስፈላጊ ቁጥጥርና የክትትል ስራዎች ባለመከናወናቸው ባለፉት 3 ወራት ብቻ ከ600 ሺህ በላይ ሰዎች በወባ በሽታ ሲጠቁ 37 የሚሆኑት ደግሞ ለህልፈት መዳረጋቸውን በኢንስቲትዩቱ የወባ መከላከልና መቆጣጠር ፕሮግራም አስተባባሪ የሆኑት አቶ ዳምጤ ላንከርን ጠቅሶ የአሜሪካ ድምጽ ዘግቧል። የተከሰተው ወረርሽኝ ከዚህ በፊት ታይቶ አይታወቅም ያሉት አቶ ዳምጤ አክለውም በክልሉ አሁን ላይ በሳምንት ከ64000 በላይ ሰዎች በወባ በሽታ መያዛቸውን የሚገልጹ ሪፖርቶች እንደሚደርሳቸው ተናግሯል። በክልሉ ወረርሽኝ ተስፋፍቶባቸዋል ከተባሉ አካባቢዎች መካከል የአዊ ብሔረሰብ አስተዳደር ዞን በቀዳሚነት የሚጠቀስ ሲሆን ደቡብ ጎንደርና ማዕከላዊ ጎንደርን ጨምሮ በ40 ወረዳዎች ወረርሽኙ ተስፋፍቶ እንደሚገኝም ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ሩሲያ ታሪካዊ ቁርኝት ላይ የተመሰረተው የሁለትዮሽ ግንኙነት እያደገ መሆኑን ገልጿል። አብይ ይህንን ያሉት ኢትዮጵያና ሩሲያ በሁለትዮሽ መድረክ ውይይት ባካሄዱበት ወቅት ነው። ይህን ተከትሎ ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው በሁለትዮሽ መድረካችን ወቅት ላደረግነው ጥልቅ ውይይት ፕሬዚዳንት ቭላዲሚር ፑቲንን አመሰግናለሁ ብሏል። ጠቅላይ ሚኒስትሩ በሁለቱ ሀገራት
ታሪካዊ ቁርኝት ላይ የተመሰረተው የሁለትዮሽ ግንኙነት እያደገ መቀጠሉንም አመላክቷል። በተጨማሪም የጋራ የሆነው የብሪክስ መድረክ ሰፋ ላለ የኢኮኖሚ ትብብር እንድንሰራ በር ከፍቶልናል ነው ያሉት ጠቅላይ ሚኒስትሩ። ዜናችን አሁንም ቀጥሏል። የኢትዮጵያና እንግሊዝ ደህንነቶች የተስማሙበትን ቁልፍ ጉዳይ ነው የምንመለከተው። የዩናይትድ ኪንግደም ሴክሬት ኢንተለጀንስ ሰርቪስ እና የብሔራዊ መረጃና ደህንነት አገልግሎት በደህንነትና ጸጥታ ጉዳዮች ዙሪያ በጋራ የሚያከናውኗቸውን የትብብር ስራዎች ወደ ላቀ ደረጃ ለማሳደግ መስማማታቸውን አገልግሎቱ አስታውቋል። ለስራ ጉብኝት አዲስ አበባ የሚገኙት በዩናይትድ ኪንግደም ሴክሬት ኢንተለጀንስ ሰርቪስ MI6 ኃላፊ ሰር ሪቻርድ ፒተር ሙርና ልኡካን ቡድናቸው ከብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች ጋር በተቋማት ደረጃ በሚከናወኑ የሁለትዮሽ ጉዳዮች እንዲሁም በቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ዙሪያ በስፋት ተወያይቷል ተብሏል። የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን በላከው መረጃ እንዳመላከተው በውይይቱ ወቅትም ቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች በተለይም ደግሞ የቀይ ባህር ወቅታዊ ጉዳይ፣ የደህንነትና ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ህገወጥ የሰዎች ዝውውርን በቅንጅት ለመከላከል በቀጣይ የሚደረጉ የመረጃ ልውውጥ ስራዎችን ዳስሷል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል አቶ ሲሳይ ቶላ ኢትዮጵያ የባህር በር ተደራሽነት እንዲኖራት የጀመረችውን እንቅስቃሴ አንዳንድ አካላት ሆን ብለው ለሐሰት ፕሮፓጋንዳ ፍጆታ ለመጠቀም እየሞከሩ መሆኑንና ይሄ ደግሞ ቀጠናው እንዳይረጋጋና ዘላቂ ሰላም እንዳይሰፍን አሉታዊ አስተዋጽኦ እያበረከተ መሆኑን ለኃላፊው አብራርተውላቸዋል ተብሏል። አቶ ሲሳይ የሁለቱ ተቋማት ግንኙነት በቀጠናው እያደገ ካለው አዲስ ሁኔታ ጋር እንዲጣጣም በጋራ መስራት እንዳለባቸው መግለጻቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ከቀጠናው ሀገራት እንዲሁም ከተለያዩ የአፍሪካ ሀገራትና ዓለም አቀፍ አቻ የመረጃ ተቋማት ጋር ጠንካራ የመረጃ ልውውጥ የአጋርነትና የትብብር ስራዎችን እየሰራ መሆኑን የገለጹት አቶ ሲሳይ ቶላ ከዩናይትድ ኪንግደም ሴክሬት ኢንተለጀንስ ሰርቪስ ጋር ያለው ትብብርም ወደ ላቀ ደረጃ ማሸጋገርና ማጠናከር እንደሚያስፈልግ መግለጻቸውን መረጃው አመላክቷል። በገንዘብ ሚኒስትር አህመድ ሸዴ የተመራ ልዑክ ከዓለም ባንክ ምክትል ፕሬዚዳንቶች ጋር ተወያየ። በዓመታዊ የዓለም ባንክና የዓለም አቀፉ የገንዘብ ተቋም IMF ጉባኤ ላይ እየተሳተፈ የሚገኘው ልዑክ ከገንዘብ ሚኒስትሩ በተጨማሪ የብሔራዊ ባንክ ገዢው ማሞ ምህረቱ፣ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ከፍተኛ አማካሪ ተክለወርቅ አጥናፉና የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝን ጨምሮ ሌሎች ይገኙበታል። ልዑኩ በዓለም ባንክ የምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ቪክቶሪያ ክዋክዋ እንዲሁም የዓለም ባንክ የገንዘብ ልማት ምክትል ፕሬዚዳንት አኪዮ ኒሺዮ ጋር ውይይት አድርጓል። በውይይታቸውም ሁለቱ ወገኖች ኢትዮጵያ ስላካሄደችው የማክሮ ኢኮኖሚ ማሻሻያ እንዲሁም በኢትዮጵያ እየተሰሩ ያሉ ፕሮጀክቶችና አሁናዊ ሁኔታን በተመለከተ መክረዋል። የዓለም ባንክ ምክትል ፕሬዚዳንቶች በበኩላቸው ኢኮኖሚውን ለማረጋጋት በኢትዮጵያ የተጀመረውን የፖሊሲ ማሻሻያ ማዕቀፍና የፖለቲካ አመራር አድንቋል። ዓለም ባንክ ሀገሪቱ አካታችና ሁሉንም ዜጋ ተጠቃሚ የሚያደርግ ኢኮኖሚ ለመገንባት እያደረገች ያለውን ጥረት እንደሚደግፍም አረጋግጧል። ወደ ውጭ ጉዳያችን አለፍን። የእስራኤል መከላከያ ሚኒስትር ጋላንት ኢራን ላይ ጥቃት ከፈጸምን በኋላ ዓለም ኃያልነታችንን ይረዳል ሲሉ ተናግሯል። የእስራኤል መከላከያ ሚኒስትር ዮአቭ ጋላንት በኢራን ላይ ጥቃት ከተፈጸመ በኋላ ዓለም ያላቸውን ኃያልነት እንደሚረዳና ጠላት ትምህርት እንደሚወስድ ለአየር ኃይል አባላት መናገራቸውን ሬውተርስ ዘግቧል። እስራኤል ቴህራንን በ6 ወራት ውስጥ ከ4 ሳምንት በፊት ለሁለተኛ ጊዜ በእስራኤል ላይ ለፈጸመችው ቀጥተኛ ጥቃት የበቀል እርምጃ ለመውሰድ ተዘጋጅታለች። ኢራንን ካጠቃም በኋላ እንዴት ተዘጋጁ እንደነበር እስራኤል ውስጥና በተቀረው ዓለም መረዳት ይኖራል ሲሉ ጋላንት ሃትሪዝም በተባለ የጦር ሰፈር በተቀረጸ ቪዲዮ ለአየር ኃይል አባላት ሲናገሩ ተደምጧል። ጋላንት አክለውም በኤክስ ገለጻቸው ከነሱ ጋር በነበረ ንግግር ኢራንን ካጠቃም በኋላ ሁሌም የእናንተን ኃያልነት ዝግጁነታችሁንና ስልጣናችሁን ይረዳል በሚለው ላይ ትኩረት አድርጌያለሁ ብለዋል። መካከለኛው ምስራቅ እስራኤል ኢራን ለተኮሰችባት 200 ገደማ ባሊስቲክ ሚሳይሎች የበቀል እርምጃ ትወስዳለች በሚል ስጋት ውስጥ ገብቷል። ባለፉት ጥቂት ሳምንታት እስራኤል በፍልስጤሙ ታጣቂ ሐማስ ላይ በጋዛና በኢራን በሚደገፈው ሂዝቦላ ላይም በሊባኖስ የምታደርገውን ጥቃት አጠናክራለች። አሜሪካ ግጭቱ አድማሱ እንዳያሰፋ ትፈልጋለች። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከንም የእስራኤልን የበቀል እርምጃ ጦርነቱ ማስፋፋት የለበትም ሲሉ ተናግሯል። የአሜሪካው ፕሬዚዳንት ጆ ባይደንም ቢሆኑ ቀደም ሲል እስራኤል ጦርነቱ እንዳይስፋፋ እንድትጠነቀቅና በኢራን የኃይልና የኒኩሌር ጣቢያዎች ላይ ጥቃት እንዳታደርስ ጠይቋል። እስራኤል የሐማስና የሂዝቦላ መሪዎችና ተተኪዎቻቸው
ያለውን ብትገድልም ማጥቃቷን የምትቀንስ አይመስልም። እስራኤል በሰሜን በኩል ከሂዝቦላ ጋር የምታደርገው ውጊያ ዋናኛ ዓላማ በድንበር ላይ ሲካሄድ በነበረው የተኩስ ልውውጥ ሸሽተው የነበሩ በመቶ ሺህ የሚቆጠሩ እስራኤላውያን ወደ ቦታቸው መመለስ ነውም ተብሏል። ውድ አድማጭ ተመልካቾቻችን የምሽቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።